ዝበፅሐኩም ድሕርታኒ ናይቶም ኣሕዋትኩም ፎቶን ሽሞምን ኣድራሾምን ዝተወለዱሉ ዓዲ ሙጭሕኩም ቆይ የሸዋ መብረቅ ወይ ቆይ ያችን ልጅ ያገታትን ፎቶ ልከውልኛል። ኦኬ ልላክልህ። እቺም እኔ ሰያ ይሄ ወደላ ልጅ ታዋ ላይ ምንም የቀረው ሴት እኮ የለም። ሰውን ዝርያውን መጠየቅ ትችላላችሁ። አሁን ግባ ልኬልሃለሁ። ያገታት ቢንያሚን ይባላል። ግባና አምጣው በትልቁ አድርግ። ያችን ልጅቱን ያገታትን ቀይ እንትን የለበሰችው ተዋልቋል ለካ ህዝብ አልቋል ለካ። በትግረኛ አስተላልፍ ደግመህ እሺ። የሆነ ሪከርደር ጽፈውልኝ ነው እንዲይዙክ እንዲያረጉልክ አሁን ያልከው እንድገምላችሁ። ኦኬ ኣብ ኩሉ ዓለም ዘለኹም ናትና ተጋሩ ማለት እዩ። ኣብ ኩሉ ዓለም ዘለኹም ዋላ ወፃእ ምሳና ዘለኹም ኣብዚ ድዩ ዋላ ብስዑዲ ዓረብ ዘሎ ድዩ ኣብ ዘለኽን ሃልዲኽን ስድራኹም አንድ ጊዜ ማን ልጨርስ አንዴ ያምኾኑ ይሄን እናስታውቅና ትቀጥላለህ በስፋት። ይሄ ቢንያሚን ይባላል። አጋሽ ነው እንደምታው ዝርጥጥ ያለ ከርከሮ የመሰለ ማን ነው ያገተው? አምጣት ቀይ የለበሰችውን ያችን የላኩልን አስከትልኝ። እችን ያገታት ቢንያሚን የሚባል አሁን ያያችሁት ፎቶ ነው። ተመልከቱ። ሙታለይ ብሎ ለቤተሰቦቹ አርድተዋል፣ ግን አጋቹ እሱ ነው። ፎቶውን አይታችሁታል። ቀጥል። ይቅርታ በጣም ስላስቆንኩ ቀጥለሽ። እሺ ኣብዚ ዘለኹም ዓለም ኮይንኩም እንድሕር ካብ ስድራኹም ዋላ ኣሕዋትኩም ሓፍትኩም ኣይኹኑ መተዓቢትኩም ደቂ ዓድኩም ደቂ መንደርኩም ይኹኑ ኣብ የመን ኣብ ስዑዲ ዓረብ ጠፊኦም ብደለልቲ ዝተባሃሉ ድሃዮም ዘይብልኩም ዋላ ጭምጭምታ እንዳሃለዎ ሞይቶም ተባሂልኩም ሰማዕኩም ዋላ ጭምጭምታ ዘለኩም ሰባት ኩላኹም ናይ ኣሕዋትኩም ድዩ ዋላ ናይ ሓፍትኩም ናይ ዘለኩም ፎቶ ጠፊኦም ዝተባሃሉ ሕብረተሰብ ብምሉእ ህዝብና ሓደ ብሓደ ፎቶ ናባና ለኣኽዎም ናብ ህዝቢ ናብ ሚድያ ክንብፅሖ ኢና። ካብ ብሕጊ ዝኽይሩ ብሕጊ ክንከይድ እኔም በትልቁ ታረገኝ። እኔ ሌላ አዳዲስ ኢንፎርሜሽኖች ይዤ መጥቻለሁ። አንዴ ቆይ የሸዋው መብረቅ እኔም በትልቁ አርጋት በትልቁ እቺ ልጅ ያጎቷ ልጅ ነው የላከችልኝ። ሞታለች ብለው መርዶን ካረዱ ጀስት 2 ወር ከ20 ቀን ነው ሞታለች ከተባለ ማለት ነው። የሸዋ ህዝብ እቺም የሸዋ ህዝብ በዚሁን መልእክት ማስተላለፍ ፈልጋለሁ። አንዴ ቆይ አስረግዟት መልሷታል የተባለች ልጅ አትመስልም። ያጎቷ ልጅ ነች። መግባት ምችላለሁ ብላኛለች። እቺ ልጅ ኖ ትመስላለች አትመስልም። ቅድም ልትወልድ ኢትዮጵያ ገብታ ስትመለስ ተገደለች አትባለች ልጅ አትመስልም። እቺ ልጅ መስላኛለች። እዚህ ጋር ጌጥ ያደረገችው ልጅ መስላኝ ነበር። እያመሳሰልኳቸው ነበር ቅድም። እቺ ልጅ ያጎቷ ልጅ ነች። እንግዲህ ኮንታክት ያደረገችኝ 2 ወር ከ20 ቀኗ ነው ሞታለች ብለው ልከውልኝ ነው። ያጎቷ ልጅ ነኝ ነው የምትል ቋራ ሌላም አለ። ይኸው እዩት በደንብ እንድታምኑ። የሸዋሮቢት ልጅ ነኝ ሞታለች ብለው ካስረዱን 2 ወር ከ20 ቀኗ ነው ያጎቷ ልጅ ነኝ። ላይክ ገብታ ማውራትም ትችላለች። የሸዋ ወጣት እንግዲህ ይህን ሰውዬ ዝም ካላችሁት የሸዋ ህዝብ በዚሁ አጋጣሚ ያሳይቻታለሁ። በዚሁ አጋጣሚ ትክክለኛ ማስረጃ ሳያሳዩአችሁ ልጆቻችሁ ሞተዋል ብለው በደፈናው የነገሯችሁ እነ ይመች አግተው የመን በረሃ ላይ እየተጫወቱባቸው ነው። ትክክለኛ ማስረጃ እስካላመጡ ድረስ በዛች ሰዓት ልጆቻችሁ በህይወት ሊኖሩ ስለሚችሉ የደላሎቹን ቤተሰቦች ይዛችሁ መጠየቅ ትችላላችሁ። ይሄ ነው መልእክቴ። ሸዋን እንደ ሸዋ አሰድቧል ይሄ ይመች የሚባለው። በዛ አካባቢ የምትንቀሳቀሱ ኃይሎች ሸዋን ማስከበር አለባችሁ። የሸዋን ስም አጠልሽቷል፣ አዋርዷል። የሸዋ ባህል ወግ ብሎ ሽምግልና ብሎ የተጫወተውን ነገር በሪከርድ ሰው ስለሚፖስተው ታዩታላችሁ። እርምጃ ውሰዱልን። የመንግስትም ኃይል ሌላም እዛ አካባቢ የምትንቀሳቀሱት እባካችሁ ፍትህ ለእህቶቻችን። እስኪ ሚጣ ጠይቂያት እስኪ ልጅቷ አሁን ያመጣሻትን ፎቶ ስሟ ማን ነው?
ሶስና ወይ እመቤት ነው ስሟ። እሺ እነዚህን አይዋቸው። እነዚህም የተጉለት ቋይማ አንድ ደቂቃ። እነዚህም የሸዋ ልጆች ናቸው። ድንበር ላይ ሲደርሱ ሞተዋል ተብለው ነው። ምንም መረጃ አልተሰጣቸውም። ብቻ ድንበር ላይ ሆነው ሞተዋል ተብለው ነው። የሸዋ ልጆች ናቸው። ይሄ ሁሉ የይመች ስራ ነው። እንግዲህ ይመች ቤተሰቦቹ ንብረቱ ላይ ሂዱበት። እዛ አካባቢ ያላችሁ ሰዎች እቺ ነች ልጅቷ ያው እዚህ ጋር የሸዋን እኮ አንተ የዘር ማጥፋት እኮ ነው እያደረጉባቸው ያሉት። የዘር ማጥፋት ሌላም አለች። ኧረ ሌላም አለ። ቆይ ሌላም አለ። ያው እቺ ልጅም አለች። ህፃናቶቹ ነው እንደዚህ እያደረገ የሚገኘው። አሁን የማሳያችሁ የሸዋ ልጆችን በይመች ተመልምለው በየመን የሚሄዱ ማለት ነው። ሌላም አለ። አንዴ ጠብቁ። ሌላም አለ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው እቺም እንደዛው ሚጣ በሜሴጅ ልኬልሻለሁ። ደላላ አግቶብናም ብለው ቤተሰቦቿ እያለቀሱ ያለች ልጅ የሸዋ ልጅ እዚሁ አሁን ልከውልኝ ልኬልሻለሁ በሜሴጅ በኖርማል ሜሴጅ በቲክታክ በሜሴጅ ከላክልኝ አለው። ያ ቆያቸዋለሁ ላሳየት ነው። በደላላ የታገተ ሙሉ አምጧቸው። ያ ታንክ ዩ። እሷ ነች የሸዋ ልጅ ናት። ደላላ ይዟት ቤተሰቦቿ ይዘውብን እያሉ እያለቀሱ ነው። የሸዋ ልጅ ናት እሷ። ስለዚህ እነ ይመች በእነ ይመች ተመልምለው እኔ እመቤቴን ራሴን እያመመኝ ነው። በቃ የሸዋን ልጆች የሚያግዝ ሰው አለ ከዛ እየተቀበለ የሚያጸዳለ ሆን ተብሎ ማለት ነው። የሀና ጉዳይ ለብዙዎች እንባ አባሽ ነው የሆነችልን እና በዚሁ አጋጣሚ ልጅቷን በህይወት እስካላመጣችሁ ድረስ እኛም የምንወስደውን እርምጃ በተግባር እንቀጥላለን ማለት ነው። ምድር ላይ ሳውዲ ተጀምሯል ኦሬዲ። ይሄም ልጅን የምታውቁት ካላችሁ የማጀቴ ልጅ ነው። እሱም 3 አመት ሆኖታል ከጠፋባቸው። እዚሁ የመን መንገድ ላይ የማጀቴ ልጅ ነው። ሙሉ የአማራ ልጆች እባካችሁ ድምጽ ሁኑን። ሙሉን የአማራ ክልል ልጆች ቲክታክ ያላችሁ አልፎ ተርፎ የትግራዩ እየሆነና ያለ ነው። ስለዚህ በራሳችን ልጆች የራሳችንን ልጆች እያስበላን ነው። እንግዲህ የእሱም ቤተሰቦች ተይዘው መናገር ካለባቸው ይዛችሁ አናግሩልን። እዛ አካባቢ ያላችሁ ሰዎች እያናገርናችሁ ነው። እባካችሁ ፍትህ ስጡን። ህዝቡን ለ20 ዓመት ፈጁት። በባህር በደላላ ባጋች በሽፍታ መሃል መቀመጫቸው ሸዋሮቢት ነው። የደላሎቹ ፎቅ አንዴ ሸዋ ልጅ አንዴ ትቀጥላለህ። አንዴ ስላለኝ እንካ ስሟ ብርሃኔ መሸሻ ወልደ መስቀል ይባላል። ትውልድ ቦታዋ ሰሜን ሸዋ ምንድነው የሚባል? ቆይ እንደዚህ ላንበቦ አርማንያ ነው የሚለው። አርማንያ ደላላ ስጠይቃት የጠፋችው ብላ ከነስልኩ ነው ያስቀመጡት ቤተሰቦቹ። አርማንያ ይላል። አርማንያ ይሄው። እቺም እንግዲህ ሌላኛዋ ሸዋ ልኬልሃለሁ። አንድ ፎቶ ልኬልሃለሁ። ግባና ያው በቴሌግራም የሚያጸዷችሁ የኔ እናት እዚህም ኧረ በኢየሱስ ስም ኧረ በኪዳነ ምሕረት ቆይ እስኪ እኔ ቃል የለኝም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ሌላም አሳያችኋለሁ። ሌላም ብዙ ፎቶ አለ። ስንቱን አሳይቼ ስንቱን እንደምተው መድኃኒዓለም ያውቀው። ብቻ ይቅርታ ያላሳየውላችሁ ካላችሁ ልካችሁልኝ። እቺም እንደዛ ሳይያርገዋለሁ። እቺም እንደዛው መሀል ሸዋሮቢት ላይ ፎቅ ንግድ ተሰማርተው እየኖሩ ነው። እንግዲህ ደላሎቹ ይሄን ሁሉ ህዝብ አስጨርሰው። ስለዚህ ፍትህ ስጡን። ማንኛቸውም እዛ አካባቢ ፍትህ የምትሰጡ ሰዎች ፍትህ ድንበር ላይ ነው የቀረችው። እዛው
ድንበር ላይ 2 ዓመቷ 3 ዓመቷ እያሉ እንደዚሁ ሙታለይ ብለው አስረዱ። እንደዚሁ ደላላዎች አስቀርተዋት ነው። ሌሎች ወደ መኪና ሲወጡ እሷን አስቀርተዋት ነው እንደምታዩት። ሰያ በዋትስአፕ ላክልህ የተላኩ ልጆች አሉ እንደው የጠፉ እዚህ አልቀረቡ ያየኋቸው አይመስለኝም። ሚኪ የገጠር ልጅ ምንድነው? ምን እንወስንበት? አንተ ጋር ያለችው ያቺ የጧቷንም ልጅ የትግራያናም ልጅ ለጥፋት በእነ ይመችና በተክላ እጅ ያለችው ያኛውን ስልክ በሜሴጅ ላኪልኝ። በቲክቶክ ስልክ ያኛው የለም ሰይድ ጋር ሰይድ ስክሪንሻት አድርገናል። ያኛውን ልክልሻለሁ። ሰይድ ይልክልሻል። በቲክቶክ ሜሴጅ ላኩልኝ። አጸዱት እኮ ህዝቡን እንዴ! አጸዱት እኮ በነገራችን የቅድሟን ላሳያችሁ የረገፈ ያለው የመን በረሃ ላይ የረገፈ ያለው የትግራይና የአማራ ልጆች አጥንት ነው። በቃ የሚሄዱት ከወሎ ከትግራይ። እቺኛዋ ልጅ አንዴ መሲል ነገር እቺኛዋ ልጅ የቅድሟ 9 ወር ያረገችው ልጅ ነች። መዓዛ ገብረ መድህን ትባላለች። የተወለደችው አስመራ ነች። ገባችኋ? መዓዛ ገብረ መድህን ትባላለች። 9 ወር ሙሉ ከሱ ጋር ያለችው እቺ ነች። ከተخላይ ጋር ያለችው ማለት ነው። ብር 10,000 ብር ካልከፈልሽ ቆዳዋን ግፍፍ ይልክልሻለሁ ያላት ልጅ እቺኛዋ አንደኛ ነች። ላኩትኝ ጋይስ ናትና ዘለኹም ናባይ ላኹ ለሳይድ ለሰደዱሉ እሺ በፕሮፋይል ለለው ቁጽሪ ሰደዱሉ ለሳይድ ለሳራ ለሙኒት ለብሬክ ስለሰደዱሉ አነ ተሐደ ስልክ ያው ኢደ ስለሌለው እዩ ሰይደረባቡ ሰላም ነው። ጠቅላላን የሚልኩልኝ ብዙ እየተላከልኝ ነው። የሸዋ ነው እንዴ? ዘር እኮ ነው የጄኩ ጄኖሳይድ እኮ ነው ይሄ። ዲ ምን ጉር ነው? بوشت الأخو لي مهيلكم صحفوا لي بوشت تصحفوا كلكم فوتو تدخلوا بتيك توك يركم الأخو لي ቲክ ታክ እኮ ፎሎ ካልመለስክላችሁ አሞራ አይመጣም። አረ ይልካል አብዛኞቹ ሳላረጋቸው ነው። በትልቁ አርገኝም አንዴ ሁላችሁም ፖስቱት በአረብኛ በእንግሊዘኛ እንዲሰሙ የዛ አካባቢ ባለስልጣኖች ባካችሁ። ይሄው እነዚህም ልጆች እንደዚህ ሰያው በትልቁ አርገኝ እቺም ልጅ በነ ይመች እየተመለመሉ ነው እንትን እያሉ ያሉት። በነ ይመች ተመልምለው ነው እየጸዱ ያሉት። የት እንደገቡ አይታወቁ። ሰያው አንዴ በትልቁ አርገኝ ለዚህ ልጅ እናቷ እያለቀሰች ነው ሪከርድ ያደረገችልኝ። ይሄው ይቺ እህታችን እንደዛው ነች። እባካችሁ ተባበሩ። እባካችሁ ጠፋ እንዲ ፎቶዋ። ስለዚህ ሰያው እኔ የምለው ይሄን ነው በቃ ወደ ስራ ሊሄድ ነው። እኔ ቃላት የለኝም። ነገሩ አያልቅም። አንድ ጊዜ ያ አንድ ሰው አላነሳም ታለው ሄሎ እግዚአብሔርን ይሄ በጣም ነውር ነው። እኔ አላቅም። ሰው እንዴት በራሱ ወገን ላይ ሰው እንዴት የአካባቢውን ሰው እያጸዳ እንደዚህ ያደርጋል? ይሄ ይመች የሚባል ሰውዬ ምን ጉድ ነው? ብዛታቸው የሸዋ ልጆችማ ብዛቱ እንዴ! ወገኑ እንዴት እየሄድን ነው? የት ናችሁ? የዛ አካባቢ ልጆች ሚጣ ይኸውልሽ፣ አንዱ ባንዱ እኮ እየተሳሳቡ ነው ታውቂያለሽ። አንዱ እኔ በዚህ መጥቻለሁ ይባላል። በቃ አንዱ ባንዱ በኪዳነ ምሕረት አንድ ደግሞ ገባሽ ምንም ነገር መፍትሄ ያልተፈጠረለትን ነገር አሁን ተደብቆ ማንም አያውቅም። በቃ እንደዛ ማርያምም ሚጣኔ ታውቂያለሽ መናገር ፈልጊ በቃ ጸጥ አሉ። በቃ ምንም ማለት እንደዚህ አይነት የቆሸሽ ማነክ አንድ ጊዜ የሸዋው ነነ ሞነሽ እንተለሽ የት ነው ሰያው ምን አልከኝ? በድንበር ሰያው ምን አልከኝ?
ላኪው በዋትሳፕ ይኸው የነዛ እንትኖች አምጣቸውማ ያንን ሁለቶቹን ጓደኛሞች ኦኬ በትልቁ አርገኝ በትልቁ አረጋለሁ የት ነህ እንዴ አይኔ ላይ ማል አዎ ይሄ ወዳኛው ላይኛው ከኋላ ላይኛው እንዴት ያኔን ፎቶ አላነሳችሁም እያልኩ ከባሏ ጋር ስከራከር የከረምኩ ነኝ አለ። ባሏም ደውሎ እንደዚህ አለ። ስለዚህ ይሄንን አስገልሉት። እኔ አሁን ለታ ገብቼ ያው አብረን ገባን እንጂ ሐሳባችን የተለያየ ነው። የዛንም ጊዜና እንዴት አስክሬን አትቀርጹም ብዬ ከባሏ ጎን ቁሜ ስከራከር የነበርኩ ነኝ አለ። ባሏም ያኒ ባልም መጥቶ ይሄን ቃል ሰጥቷል። ሰውን ያለ ስሙ ስም አንሰጥም። ይሄንኛው ልጅ ወንጀለኛ እንዳላደለና ጉዳዩ ላይ እንደሌለበት እወጁለት። ባሏም ምስክር ሰጥቷል። ላይኛው ይሄ የመች ያጎቱ ልጅ ነው። ይሄ እኮ ሰያጁ እንትን የሚለው ልጅ በቀደም የገባው ነው። አውቀዋል ሳ ጁ ማን ነው የሚለው ብቻ ዞሮ ባሏም ምስክር የሻው ምናምን ባሏም እንግዲህ ተናገረኩ። ይሄ ለኔ ብዙ መረጃ የሰጠኝ የከረመ ልጅ ነውና አውራ ጁ የሻው ልጅ አይዞህ አትበል ምን ያክል እንደሚፈሯቸው ደላሎቹን ተቃጽል ሰው ወንጀል ሰርቶ የሚከበርበት ምን ጉር ናቸው ጋይስ። አሁን አንድ ነገር ትስማማላችሁ? አንድ ነገር ከዚህኛው ችግር ለማለት ሌላው ችግር አስገባ ነው ሰውዬው። የገጠር ልጅን እናምጣና እንጠይቅ በእርጋታ። የገጠር ልጅን እናውራ። ትስማማላችሁ? በእርጋታ እንጠይቅ። ትናንትና መጠየቅ ስንጀምር ሳታሽሞነሙኝ ጠይቅ። ሳራ ሳታሽሞነሙኝ ጠይቅ። በመጣላት በጸብ ነው እንደዚህ አይነት ነገር የምትፈልገው? ጠይቅ አንተ። ካላስ አልጠይቅም። ጠይቅ አንተ ሳታሽሞነሙን ጠይቀው። አይ ሳራ መልእክት እኮ ነው ሳራ። እኔ ማሽሞንሞን ማለት ምንድን ነው? ጸብ ነው። በጸብ አይደለም። አንድ ሰው እኮ ጥሩ ነገር ለማግኘት ከፈለክ አንተ መርማሪ ብትሆን እንኳን ሳሪ እስቲ አዳምጡት። ምንድነው የምትለው? ተናገር። ሳራ እንደ ፎቶ አላነሳችሁም ብላችሁ ለምን አልጠየቃችሁም ስትል ልመልስ ነበረ። ፎቶ አልተነሳም ወይ አላነሳንም ሲሉ ሌላውን ቀጥዬ ልመልስ ስል ነፍጠኛው መሰለኝ ገብቶ አላስጨረሰንም። ከዚህ አንተም ሌባ ብለህ አስወረድከኝ። ጠይብ አንድ ሰው ሐሳቤን አልጨረስኩትም። ያን ቀን ጠይቀናል። እኛ አሁን ለምሳሌ አቅራቢ ሆነን የመጣ ነው። ጉዳዩንም ጠይቀናል። ፎቶ ለምን አልተነሳም ብዬ ስጠይቅ ልጆቹ የነፍስ አድን ነበረ። ነፍሷ ሲጠፋ ጥሏት ሄዱ። ከዚያ በኋላ ተመልሰው እንዴት ይመጣሉ? ለሞተ ሰው አሉ። ለምን አታነሱም ብለን ጠይቀናል። እኛ እንዳቅራቢ ይህን ነገር ግን አላስጨረስከኝ። ያን ቀን ማለት ነው እኮ። አሁን ዙሮ እኔ ከሁሉም የለሁበትም ብለህ ግልግል በል እንግዲህ። ጭራሽ እኔ ከሁሉም የለሁም። የነዛም መረጃ ሰጭ አይደለ? ከዚህም ከሁሉም ነፃ ነኝ እያለ ነው። እናንተም ወንጀለኞቹም እንዳነኩት አይደለም። ሰያ ቆይ በቃሽ። ሰያ ኖ ይመች ያለበትን ይናገር። በቃ ተው ነው እኮ። ለምን ትተውታላችሁ? ሁሉንም እያስያዝን ስለሆነ ነው የሚደበቁት። እንደዛ የሚባል ነገር የለም። ሰያ እየሰማኝ ነው። አንደኛ ደግሞ አሁን አንድ ነገር የምናገረው ነገር አለኝ። አሁን እኛ ተቀባይንና ደብዳቤን ገዳይን ነው ያወጣ ነው አይደለ? እዛው ሸዋሮቢት ቁጭ ብለው እየመለመሉ የሚልኩ ማን የሚባሉ ናቸው? ሰይድ ማን የሚባሉ ያውቋቸዋል። እዛው ሸዋሮቢት አጣዬ ገምዛ ቁጭ ብለው እየመለመሉ ከነ ፎቶአቸው ህዝብ እየመለመሉ የሚልኩ ደላላዎች አሉ። በነገራችን ላይ በህጋዊ የሚልኩን አይደለም እያልን ያለ ነው። በህጋዊ የሚልኩ እነዛ ተጠያቂነት የለባቸው። ሰያ አንዴ ቆይ። ይሄ ልጅ ለዚች ልጅ የሚቆረቆር ከሆነ፣ አሳልፎ ይስጠን። ይመችል።
ኢንፎርሜሽን እናገር። ለምንድን ነው የሚደብቀው? አብሮ በሯል። እንዲህ አይነት ነገር እዚህ አይደለም የሚጠየቀው። ከሰያ ቁጥሩን ትወስድና ትደውልና ታወራዋለህ። ራሱ እኮ ይመች ቁጭ ብሎ እየሰማን እኮ ነው የሚሆነው። እሺ ሰያ ላክልኝ በውስጥ በቃ እንደዛ ነው የሚሆነው። ራሳቸው ቁጭ ብሎ ያዩ ነው። እኔም በትልቁ አርጉኝ ሞዴሬተሮች። ይሄ ልጅ የወሎ ልጅ ነው። ይሄም ልጅ እንደዛው ሞቷል ብለው ያረዷቸው ናቸው። ይመች የሚሉትንማ እንደው በጥፍሩ ነው መንቀል ጠብቁ። ደንቆሮ ሰያ ቁጥሩን ትልክልኛለህ? ደውልለት ለሰያ ለራሱ ወላሂ ወልቅ አንዱ ቁጥር ሲዘጋ አንዱ እየተደወለ ስለሆነ የትኛው እንደው አላውቀውም። አሁን መጨረሻ የደወልከው እኮ ነው። አሁን ተዘጋ በኋላ ስንት ቁጥር ተደወለ መሰለ? አይ ያወራኸውና ሚስኮል ይለያያል። ያወራኸው ቀይ ያልሆነው ማለት ነው። አይዞ እሺ ስንት ነበር መጨረሻው? በትልቁ አርገኝ አይቼዋለሁ። 80 48 ነው እንዳረሰው 27 48 በውስጥ ላክልኝ። በቃ አልክላለሁ በኋላ መጨረሻውን አይ ኧረ አሁን ላክልኝ። በትልቁ አርገኝ እኔን። እሺ እንዴ ለምን በኋላ አሁን ላክልኝ። ልደውልለት እኮ ነው ላወራው። ያዝ በቃ አልስጥክ። አይ እዚህ ህዝብ አይደለም ለህዝቡ ሳይሆን ለኔ ላክልኝ። በዛ እሺ ላውራው በውስጥ ላውራውና ይርዳን። በቃ ያንተን ዋትስአፕ ለማግኘት አሁን 1 ሰዓት ይወስድብኛል። እስቲ በዋትስአፕ ሃይ በለኝ። እስቲ ሃይ በለኝ ቶሎ። እስቲ ቆይ ግን ይሄ ልጅ ትንሽነቱን እድሜ ሆነ በጣም ትንሽ ልጅ ነው። ስማም ወሎ ሃይ ብያለሁ። ቁጥርሽ ነው ወሎ ጎራ አረብ የሚባል የአካባቢ ልጅ ነው። ይሄም ቪክቲም የሆነ ልጅ ነው። በጣም እኮ ትንሽ ልጅ ነው። እሺ ነው 5 5 31 29 50 ስንቱን ላሳይ ይሻላል። ላኪው እንትን ፎቶ የጅማልሽ ነው። ይሄ የጅማ ስንት ጉድ ነው ያለው። በጣም አስቆሳ ወስማ ይሄ የጅማ ልጅ ነው። እኔ ስንታችሁን ላሳይ በመድኃኒዓለም እንዴ! ህዝቡን እኮ አጽድተውታል። ታብታብ አድርጉት። በቪዲዮ ይሰራ የት ነው ስኮል የሚሰራው? አይፎን ነው እቺ ልጅ ራሱ ሄሎ የካራ ቆሬ ልጅ ነች። አዲስ አበባ ልጅ ነች። ካራ ቆሬ ልጅ ነች። ዛሬ ልብስ የሚገዛ በነበር የሚደውለው ቤት አንድ ልብስ አይቀርብ ነበር። ይሄ ሁላ ደውል ሰራልሽ ላኪው። ታብታብ አድርጉት። ሄሎ እዚህም ጋር አለ። ሄሎ ይሄም ሞቷል፣ ጠፍቷል። አንተ ቆንጆና ጎበዝ አገሪቱ ወድማለች። አንተ ሰውን አጸዱት። ቆይ ሌላም አለ። አረ ብዙ ነው። እኔ ጋማ ያለው ገና መቻልቆ እስኪ እኔ ደግሞ እዚህ ጋር በፈጠረሽ ሰያ ይሄም የሸዋ ልጅ ነው። የአንጾኪያ ልጅ እንደው የሸዋ ልጆች ማለት ነው። እንደው ይሄ ይመችን። እንደው ጥፍሩን ካልነቀላችሁት ይዛ ቤቱን የሆነ ነገር ካላረጋችሁ እንደው እናንተ ሞታችኋል። ይሄ የአንጾኪያ ልጅ ነው።
ይሄም የሸዋ ልጅ ነው። ነገራችን ላይ ሳይድ ፎቶ ይታይ ከተባለ እኮ ግማሹ ሴቶች እኮ እዛ ናቸው ያለው የኢትዮጵያ ሴቶች እኮ እነዚህና ወደ ውሳኔ ለምን አንገባም? እነሱ ሞር ህይወታቸውን እንዲያስተካክሉ ጊዜ እየሰጣናቸው እኮ ነው። ውሳኔ እኮ ተወሰነ አይደል እንዴ መሲ? በቃ በህግና የመች ቤተሰብ ይያዛሉ እኮ አለቀ። ከዚህ በኋላ እንትናን የሚለማመጥ ያለ አይመስለኝም። የይመች ቤተሰቦቹ መያዝ ነው። ይመችን ስትይዥ ያመጣቸዋል። ደላላ ለደላላ ይተዋወቃሉ። እዚህ ጋር ወላችሁ እኔ ጋር የተጋሩ ልጅም አለች መሲውልሽ። እዚህ ጋር እቺም የተጋሩ ልጅ ነች። የታለች? ቻራና ክፈት በእናትህ ስልክ ደ ኦይ ኧረ ሰያ ስንቱን ሚጣ አሁን ደግሞ አንድ መረጃ መጣ። ይሄ ሌባ ጥልፍ የለበሰችውን ልጅ ነጭ የለበሰችውን አምጫትማ። ጥልፍ የለበሰች እኔ ካሳየው ለካ ሌባ ደላላ ነው። ለካ እሱም ደሞዝ ነው አሉ ስሙ። አዎ خلاص ላከልኝ ቁጥሩን ድጋሚ ላኩልኝ። ማን የቱ ጋር እንደላኩልኝ ሁላ ማውቋ ቻርጅ ይፈልግ ይዘን ወይ ራሱን ነፃ ሊዋጣ ነበር። አየው አብሮ ይግባ። ስጠኝ ቁጥሩን አልኩ እኮ ህዝቤን እኮ ቆይ እንጂ ተረጋጋ። ሃይ ብለኸኛል እንዴ? ሁለቴ ነው ያልከው። ሌላ እኮ እንዳይጨማመር ነው የምደጋግመው። አላገኘሁት። አሁን መጣልኝ። እነዚህ ተሰብስበው መግባት አለባቸው። ጠቅላላ ሂውማን ባይዘው እኔ ህጋዊ ደላላ የለም። እሺ ሂውማን ትራፊክ ወንጀል ነው። ይሄ የሰዎች ዝውውር ወንጀል ነው እንዴ? ጅዳን ወስዳለን እያሉ ህጋዊ የለም። ቢዝም ጅዳ ደግሞ ልክ የለሃለሁ። እናንተ ሞባይል የሚጠፋ ቻርጀሩ ይጣፋ የፈጣሪ ያለ ወገኖች ከሞላ ዛሬ የሸዋ አለ ሆይ አለው ልልክልህ ነው የላከው እኮ። የትኛው ነው እሱ? ሁሉም የሱ ነው። አታዩም እንደ 48 መጨረሻው ብዙ ጊዜ ስለደወለ ነው። ደላላ አይደል? ሌባ ነው። 50 ቁጥር ነው የሚኖረው። ሌሎቹም ሲያዙ ነው ትክክለኛ ቁጥሩ ነው የሚነገሩት። ከይመች ጋር እዛ ሽምግልና ብለው የተቀመጡትን ስልክ ቁጥር ትክክለኛ ሲሰጡ እነሱ ሲያዙ የሱን ያወጣሉ። የትኛዋ ነሽ? ጥልፍ ቀሚስ ነው ያልከኝ? ሰያ ጥልፍ ቀሚስ የለበሰች አሉ። አሁን እኔ ካሳየሁት ውስጥ አዎ ህዝብ ያለ እንዴ? ህዝብ የት አለ? የላከልኝ ነገር አለ። የትግራዋን ኔኮስ ካንድ ጻፉ፣ ቀንሱልኝ። እንዴት ልፈልገው አጣሁት። አንዴ ቆይ አትጻፉ በውስጥ በእናታችሁ 1 ደቂቃ። ከዛ የሁላችሁንም ማሳየላችኋለሁ፣ ግን አትጻፉ። 1 ደቂቃ ማግኘት አልቻልኩም። ልክልሃለሁ በአንድ ላይ አድርጌ። እሺ ህዝብ አልቆ የለ ኮፕሊንክ አድርጉት። ፎቶ እየታየ ስለሆነ ዋርኒንግ እንዳይሰጠኝ ኮፒ ሊንክ እያንዳንዳችሁ ኮፒ ሊንክ አድርጉት። እያንዳንዳችሁ መላኩን አቁሙልኝ። 1 ደቂቃ ቆይ። አንድ ጊዜ በዚህ ሰው ሳይቀነስ የሃኒን ጉዳይ የሚያስፈጽም መኩና ሸዋ ተደርገዋል። ስለዚህ ምን አደረሳችኋት ተብሎ በየጊዜው እንጠይቃችኋለን። አገርም ይሆን ሌላ በአገር ሄዳ ደውላችሁ ያው የሚደረገው እንዲደረግ መኩ ተቀብለሃል አይደል? ችግር የለውም። እኔ ኦሬዲ የሸዋ መብረቅ ተቀብለሃል። በዝቅ የሸዋ መብረቅ
መኩ ፎቶ ያወረድኩ ስለሆነ ነው። ችግር የለም። አንዴ ሰው እንዳለ መኩና የሸዋ መብረቅ ሀገር በቤተሰብ ላይ ይሁን በምን በሽማግሌም ይሁን በህግም ይሁን የሃኒን ጉዳይ በይመች ቤተሰቦች ላይ ተፈጻሚ እንዲሆን ትዕዛዝ የተሰጡት መኩና የሸዋ መብረቅ ናቸው ሁለታቸው። እንጠይቃችኋለን ምን እንዳደረሳችሁ ጉዳዩን እንደደረሰ ተከታትዬ እነግራችኋለሁ። አዎ ጉዳዩን እኔ ደግሞ በቤተሰቦቿ በአባትና በወንድሟ በኩል ያለውን ነገር እያጠራሁ እነግራቸዋለሁ። ምክንያቱም እኔም ያለሁት መኩ የሚኖርበት ሀገር ነው፣ እዛ አይደለሁ። በቃ እኛ እንጠይቃለን፣ ለህዝቡ ይፋ እናደርጋለን ምን እንደተደረሰ ሁላችሁም። ስለዚህ በፍጹም እንዳይቀር ሀደራ። ፎቶ ዳውንሎድ እያደረኩ ነው መጣው። አዎ እናመሰግናለን። ይህን ኃላፊነት ስለተቀበላችሁ እናመሰግናለን። የፈለጋችሁት በይመች ዙሪያ ያሉትን በሙሉ እንለቃቅማለን ታላችሁ በቤተሰቦቻቸውም ይሁን ኃላፊነት ተሰጥታችኋል። ከዛሬው ጀምሮ ሰያ አንዴ ይሄ ልጅ የጎጃም ልጅ ነው። ይሄም ልጅ እንደዛው የነሱ ቪክተም ነው። በነሱ ችግር የደረሰበት ነው። የመን ድንበር ላይ የት እንደደረሰ አይታወቅም፣ ጠፍቷል። ማሳያችሁ በጠቅላላ ቪክተሞቹ ነው። ያ በትልቁ አድርገኝ። በቃ ፎቶውን አሳይቼ ልጨርስና እወጣለሁ። እኔም ከላይ ወደ ስራ አልገባ ስለሆነ ማለት ነው። ተመልከት ጎበዝ፣ እንዳለ አልቋል። ቆንጆ በረሃ ሚዩት ነህ ሰያው ሚዩት ነህ። ስሟ ማን ነው የሚለው? አቤኮን ተኩኒ ሶስተኛ ሆኒ የሚለው ማለት ነው። ሙሉ ዮርዲታይ ሙሉ ነው የሚለውና የት ይሆን ያለሹ 3 አመት ሙሉ ነው የሚለው። አይዋ እንግዲህ ተመልከቱ። እንደነዛ አሉ ልጃገረዶች በደላላ እየሄዱ ቀይረው ወንዱንም ሴቱንም አንተ እስኪ ወዲህ ማዙሩት ሰይድ። እሺ በትልቁ ያረገነው ይብቃና ብሬክ ተራ እንስጥት። በትልቁ አይሻልም? እሺ ይሄም እንደምታዩት በዙ በየመን ውስጥ የጠፋ ነው። በድንበር ውስጥ የጠፋ መሰለኝ። ምን በጣም ብዙ ነው። እችም የፈጣሪ ያለ እንዴ የለንም። ሀረ ቆይ 120 ሚሊዮን የሚባለው ውሸት ነው ማለት ነው። ያትችም እችን የመሰለ ቆንጆ ልጃገረድ ተመልከቱ ጉዱ። በነገራችን ላይ በዛ ድንበር ለመንጣትም ያሰበ አስቦ ይንጣ። ካሁን በኋላ አናዝንም። እኛ ይሄን ቪዲዮ የምናሳየውን በዚህ መንገድ ለመንጣት የምታስቡ ወገኖች በተቻላችሁ በህጋዊ መንገድ ዱባይም ሆነ ኢማራትም ሆነ ኢማን ነው ዱባይም ሆነ ሳውዲም በህጋዊ እንድትሄዱ ነው። ይሄ ለእናንተ ምክር ነው። ይሄ ሁሉ ወጣት የበላ ሀገር ነው፣ የዋጠ መንገድ ነው። ይሄው እንግዲህ ተመልከቱ። እዚህ ልጅን ፎቶ እኮ አሳይታችኋለሁ አይደል እንዴ? አሁን ወይ አሳይተሽዋል? አምጣው ቅድም ያልኩት ይጨርስ። ብዙ ነው። ይሄ ሁሉ ወጣት ባህር ላይ ቀረ ተብሎ መርዶ ከተነገረው ህዝብ ውጭ ነው። ይሄ በትንሹ ላይቭ ላይ እየተከታተለ ያለ ሰው በትንሹ ብቻ እየላከው ያለው ነው። ምን ያህል የኢትዮጵያ ወጣት እንደወጣ እየቀረ እንዳለ መታዘብ ይቻላልና በጣም ይገርማል። ሰይድ ላንተ ጥያቄ አለኝ። ወይ ደግሞ ላንተ የሸዋው መብረቅ የተባልከው ልጅ ይሄኛው ልጅ አንተ ነው የለጠፍከው? የትኛው? ይሄኛው መሀል ላይ ያለው ይሄ? ኧረ እኔ አልለጠፍኩም። ማን ነው የለጠፈው? መቼ? የለጠፈው ሰው የለም ዛሬ የለም። እዚህ አልተለጠፈም። አሁን ይፋ አይደለች እንዴ? አላይ ኖ መሲ ምን ይለጥፈው? ምን ይለጥፈው? ማን ይለጥፈው? የትኛውን? ይሄኛው ልጅ ቆይማ በትልቅ ላለው ይሄኛው ልጅ ማን ይለጥፈው? እንጂ ማን ነው? አቡፋን ነው ሚት ነው ያለው።
ይሄ አልተለጠፈም። እስካሁን አላየነውም። በኢሳሚታ ቀስ አድርገሽ አጥፊ ፎቶውን። እሺ ካልተለጠፈ የሆነ ነገር ከሌለው ዝም ብላችሁ ሰው ንጹህ ሰው ሆነ እሺ ቀጥል። በትልቁን እሺ ጨርስ የሸዋው ይሄ የተሳሳተ መረጃ ተናግሬ ነው እኮ ቆይ አንድ ጊዜ ዝላ አቁመው። እነዚህ ልጆች ወሎ የመቅደላ አካባቢ ልጆች ናቸው። ቪዲዮዋቸው አረጎ በዛ ደውል በእናታችሁ እንደው ይኔሱም እኔ ምን ደርስ ምን አረግላችኋለሁ? እኔ እኮ ምንም አረግላችሁ የለኝ። ምን አረግላችኋለሁ? ራሱ ልቤን ከማድረግ ውጭ የተሻለ ቆይ ላሳያችሁ። የእነዚህ ልጆች ግፍ ማለት ነው። እነዚህ ልጆች ረብ ፈጣሪ ያለክ እስቲ ቆይ ሰይድ አንዴ በትልቁ እስከ አድርገኝ ለኔ ሸዋው ጨርስ አድርግ። እሺ ቀጥልሽ። ይሄ የምታዩት ከድር ጀማል ከቃሉ ወረዳ ይቺ እንደምታዩት ሄለን ደምሰው ከጠፋች ከ6 ወር ይሆናታልና የምታውቋት ካላችሁ ይላል። የራያ ቆቦ ልጅ ቢኒያም ሞላ ይሄም የልጆች አባት መንገድ ቀርቷል። ፈርሻ ሲደርስ ደህና መጥቶ ድምፁ ጠፋ አለ ሞተ የለም። በምታዩት ይሄ የቆቦ ልጅ ነው፣ የራያ ቆቦ ልጅ ማለት ነው። ቢኒያም ሞላ አጀባጀብ ስንት ወጣት ነው እዩት። ይሄም ወጣት እንደዛው ይቺ ቅድም ተልካለች መሰለች። በእናንተ ደግማችሁ አትላኩ ጋይስ፣ ደግማችሁ አትላኩ ባካችሁ። ኦኬ አራት አጨናንቁት፣ ቀስ አድርጋችሁ ላኩልኝ ጋይስ። እነዚህ ደግሞ ያው እንደምትመለከቷቸው ሰላም ብሬክስ ዛተን ለደፍሮም አውልዶም ዝደርበይወን ደቅ ጎንደርኤን ደፍረው አስወልደው የጣሏቸው ናቸው እያሉ ነው። እነዚህ ደግሞ እንደምታዩት እነዚህ ብሬክስ እነዚህ እንትን ናቸው፣ የመቅደላ ልጆች ናቸው። እየለመኑባቸው ነው። ጭራሽ ልመናም ቪዲዮ ሁሉ አለን፣ ያንን እንፖስተዋለን ኢንሻአላህ። ይቺ ደግሞ መብራቅ ትባላለች። ከትግራይ ክልል አድግራት አካባቢ ደንበር ላይ አንዴ ሞታለች፣ አንዴ ተደፍራለች። ብዙ ነው የምንሰማው። ቤተሰብ ከተነገራቸው 2 ወር ሆኗል። እንደምታዩት እቺ ማለት ነው። ኦኬ ይቺ የምትመለከቷት በተመሳሳይ የራያ ልጅ እቺ ማለት ነው። ብሬክስ የኔ ወንድም ታግቷል፣ 3 ዓመት ሞላው። ስሙ ጠጋው አየለ፣ ሰሜን ሸዋ ሚዳ ወረዳሞ ወረዳ ጠባቢት ቀበሌ። ሳያ እዩት። ይሄ ሳያ ሳሪ ከአሜሪካ ስልክ እየተደወለልህ በዚህ ጉዳይ ቢቢሲ ጋር እናገናኝ ከጀርመን ድምጽ እያሉ ነው። ስልኩን አንሳ። እሺ ዩኒ ነው በቴሌግራም እኮ ዮዮ ቢዚ ምን ነው አንሳለት ያለ ጋይስ እየተላከ ያለው እንደምታዩት ነው። እዩት። ገና ይሄ ሁሉ ያላሳየዋችሁ ነው የሚገርማችሁና የሸዋው የላኩልህን ዳውንሎድ እንዳድርገው ሲጨርስ ብሬክስ ትመጣለህ።
አርጋለሁ ፎቶ ዳውንሎድ ላሳየህና እኔም ስራ ልገባ ነው። ፎቶ የሚያጎት የልጅ የጠፋ ምናልባት ሰበብ ያው ይሄ ራሱ ኦኬ ይሄም የሰፈሬ ልጅ ነው እዛው ድንበር ላይ ሙቷን ተብሏል፣ ግን እርግጠኛ አይደለም። የወለ ልጅ ነው ስሙ ሻምበል ዝና ገዝሙ ይባላል። ተጠፋ ከ5 ዓመት ነው ይላል። እባካችሁ በዋትስአፕ የምትደውሉ ሰዎች እረፉ፣ ማንም አይመልስላችሁም ዋትስአፕ ላይ። ይሄም የምትመለከቱት ልክ እንደዛው የራያ ቆቦ የሮቢት ተወላጅ ነው። እናቱ ሀዘን ላይ ናት እያሉ ነው። እንደምታዩት ገና ህፃን ልጅ ነው። እግዚኦ 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 እግዚኦ። እኔም ጋር ብዙ ነው ያለው። እዚህ ጋር ተመልከቱት። 4 ወር ሆናት እያሉ ነው። ጦይባ መሐመድ አወል ወረባቦ ቀበሌ የ014 ልጅ ናት። ደላላውና የግራናው ልጅ አደም ይባላል። ደክሟት ሞተች አሉ። መረጃ የለም። አብረዋት የነበሩ ደክሟት ነው ያለፍናት አሉ። ይሄው እንደምታዩት ባይዘው እንደወረደ ነው እያሳየዋቸው ያሉት። ሜሴጅም እየተጻፈው ኢንቦክስ ላይ ሆኜ ነው። ይሄ ልጅ ራያ ቆቦ ሮቢት ነው የሚኖረው። ከሀገር ከወጣ 3 ዓመት ነው። የድንበር ብር አስገቡ ተብሎ ገብቷል። ከዛን በኋላ ድምፁ ጠፋ። እንደምታዩት ይሄ ማለት ነው። እኔ ጋር ያለው ልጅ ይሄ ልጅ ብር እየላኩ ነው ቤተሰቦቹ። ሰያ ቅድም እንትን ብዬ ነበር እንደምታዩት ይህች እህታችን ደግሞ የሸዋ ጣርማ ቀበሌ የትውልድ ቦታዋ ባክህ አባቷ በሷ ጉዳይ አብዷል። ተመልከቱ። እንደምታዩት እዚህ ደግሞ ስሙ አወል በሽር ይባላል። የትውልድ ቦታው ራሳ፣ ልዩ ስሙ አባያ ጥር ሲሆን ሳኡዲ ቨርሻ ድረስ ሰላም መጥቶ ነበር። ድንበር ሲደርስ ትንሽ ታሞ ጓደኞቹ ጥለውት እንደሄዱ ተነግሮናል እና ከጠፋ 4 ወር ሆነው ይላል። እዚህ ጋር እንደምትመለከቱት ኃይለ ማርያም አባቡ ይባላል። የትውልድ ቦታው ራሳ ሰፈ ብረት ቀበሌ፣ ልዩ ቦታው ጠድቻ ሲሆን እንደማንኛው ሰው ድንበር ቆርጦ ወደዚህ ሲመጣ ደክሞት እንደቀረ ነገሩን። 2016 ወር ሰኔ ወር ወይ ተመልከቱ። እዚህ ጋር ይህችም የሸዋ ልጅ ናት። ከጠፋች ዓመት ከ7 ወር ሆኗታል። ምንም አክባር የለም። ስሟ ዝናዝ ወይም እናቱ ትባላለች። ሎክ እዚህ ጋር እንደምታዩት እቺኛዋ ማለት ነው ህፃኗ ልጅ 10 ዓመት ሆናት እያል ነው። የትውልድ ቦታዋ ራያ ቆቦ ዞብል የሸዋሮቢት ልጅ ነው። በማርያም አሳየልኝ። ድንበር ላይ ነው ድምፁ የጠፋው። የሸዋሮቢት ልጅ በይመች የታገተም ሰው አለ እኔ ጋ። እባካችሁን አሳዩኝ እስኪ። በይመች በትልቁ አድርገኝ። ይሄ በይመች የታገተ ልጅ ነው። አሳያችኋል። ውይ በመድኃኒዓለም እንትን አትበሉብኝ፣ አትደውሉ። በመቤቴ አንድ ደቂቃ እሺ። ስልኬ ላይ አትደውሉኝ። ይሄ ልጅ በይመች የታገተ ልጅ ነው። ይመች አግቶታል ይሄ ልጅ። እዚህ ጋር ሀና አለችበት የተባለው ቦታ ነው። ታያችኋል በደንብ። አሁን እዚህ ጋር ቦታውን ጭምር ያላኩልኝ። ወገን ታብ አድርጉ። ይሄ ፎቶ ሲያይ እንትን እንዳይል ታብ አድርጉት በደንብ አድርጋችሁ። አንዴ ላተልቅ ነው ሶሪ። እሺ ያኛው ይሄ ትላንትና ሲከራከር የነበረው ልጅን አብጡልኝ። ስሙ ማን ነው? የሱ ሚስት ቲክታከር ነች። ቲክታክ አላት። አይ ቲንክ የሆነ ማርኬት ነገር ትሸጣለች እዚህ ቲክታክ ላይ። እቺ ነች ወይ